እናቲቱ አድራሽ ናት እንጂ የዋናው ጉዳይ ባለ ጉዳይ አይደለም። ኢየሱስ ክርስቶስን አምነው የተከተሉት ብዙ ሰዎች አሉ። ሲከተሉ ገብቷቸው ስላልተከተሉ ወይም ደግሞ መናጆ ሆነው ስለሄዱ ከተከተሉበት ምክንያት መፈተሽና መንጠርና መውጣት ስላለበት እኔን ካላወቃችሁኝ፣ እኔ ካልገባኋችሁ ልትከተሉኝ አትችሉም። ያመናችሁት እምነት ሕይወታችሁን አፌክት ያደርገው ዘንድ ምኞታችሁ እንዲለወጥ የምታስቡት እንዲለወጥ ነገሩ እንዲበቃ ካስፈለገ ከኢየሱስ ክርስቶስ ጋር መያያዝ አለበት። ዮሐንስ ወንጌል ምዕራፍ 6 ከቁጥር 60 ጀምሮ እንደዚህ እናነባዋለን። ዮሐንስ ወንጌል ምዕራፍ 6 ከቁጥር 60 ጀምሮ ከደቀ መዛሙርቱም ብዙዎቹ በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን? እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ሕይወትን የሚሰጥ መንፈስ ነው፣ ሥጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው። ነገር ግን ከእናንተ የማያምኑ አሉ። ኢየሱስም የማያምኑት እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያው ያውቅ ነበርና፣ ደግሞም ስለዚህ እላችኋለሁ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም። ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን? አለ። ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ። እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ አምነናል አውቀናልን ብሎ መለሰለት ይላል። እንደ ወትሮው ስንቶቻችሁ ይህን ቃል እንደምታውቁ አላውቅም። እንግዲህ የከተማዎቹ ልጆች አምልጧቸዋል። የገጠር ልጆች ግን ይህንን ያውቃሉ። መናጆ የሚባል ቃል አለ። ካሁን በፊትም እንደተናገርኩት አስታውሳለሁ። መናጆ የሚል ቃል አለ። መናጆ ምንድን ነው በመሰረቱ መሰላችሁ? ከብቶች ካሉበት ቦታ ወደ ገበያ ወስደው ሊሸጧቸው ሲሉ አይሄዱም አንዳንዶቹ። ምክንያቱም ወይ ልጃቸው ነች ቤት የቀረችው ወይ ልጅቷ ናት ልትሸጥ የምትሄጀው፣ ጥጃዋ ማለት ነው። በሬም ከሆነ ደግሞ እንደዚሁ ወይ ከሱ ጋር ያደገው፣ ብቻ በማናቸውም ምክንያት እሺ ብሎ አይሄድላቸውም። እምቢ ይላል። ቢቀጠቅጡትም እንኳን አይሄድም። ስለዚህ ምንድነው የሚያደርጉት? እሱን የሚያካሂዱ እንዲሄድ የሚያደርጉት ያመጡለታል። ምናልባት ወደ ኋላ የሚቀርበት ምክንያቱንም ያውቃሉ። ጥጃይቱ ከሆነች አልሄድ ያለችው እናቲቱ ትሆናለች ወደ ኋላ የምትጎትታ። ስለዚህ እናቲቱ ፎር ኖ ሪዝን ትሄዳለች። ዋናው ሌላችሁ የወደድኩት ነገር ይሄ ነው። የምትሄደው እናቲቱ አድራሽ ናት እንጂ የዋናው ጉዳይ ባለ ጉዳይ አይደለችም። ገበያ ሄዳ የምትሸጠው ጥጃይቱ ከሆነች እናቲቱ መናጆ ትባላለች። እሺ በሰው ላስረዳችሁ 8ኛ ክፍል ተማሪዎች ነበርን። ድሮ እንደምታውቁት ከክፍለ ሀገር ውስጥ በየአውራጃ ካሉ ትምህርት ቤቶች ተማሪዎች ለስፖርት ውድድር ይወዳደራሉ። እኔና ስፖርት ሩቅ ለሩቅ ነን። እንዲሁ በወረቀት ላይ ነው የምንተዋወቀው እንጂ ብዙ እንትን የለኝም። እና አንድ ጊዜ ልጆቹ የትምህርት ቤታችን ተማሪዎች ለውድድር ወደ አውራጃ ሲሄዱ እኔንም ጠሩኝና እና አብረን ነው የምትሄደው አሉ። እንዴ እችላለሁ ማለት ነው? ኳስ መጫወት ይችላል? በቃ ገረመኝ። እኔ ለራሴ ተጫውቼ አላውቅም። እኔና ኳስን በሩቅ ነው የምንገናኘው። አልገባኝም። ለካ ለመናጆ ነው የፈለጉኝ። እና በመኪና ተሳፍረን ከነበርንበት ከተማ ወደ አውራጃ ከተማ ስንሄድ በቃ እየገረመኝ፣ ለካ እችላለሁ ማለት ነው፣ ለካ እጫወታለሁ ማለት ነው። በቃ ሲዘምሩም እዘምራለሁ አብሬያቸው። ያው የሚዘመር ዝማሬ አለ፣ አሸንፏ ምናምን ይባላል። እንዲሁ እንደገረመኝ እዛ አገር የተባለ ቦታ ደረሰ። አሁን ስንት ቁጥር ላይ ነው የሚያጫውቱኝ እያልኩኝ ያስባለሁኝ። በኋላ ምን አሉኝ? አሁን እነኚህ ይጫወታሉ፣ አንተ እዚህ ቤንች ላይ ትሆናለህ፣ ከዛ በኋላ ሰው ሲደክም ትገባለህ አሉኝ። ጠበቅኩ። እሱንም የሚደክምም የለም የሚያስገባኝም የለም። እንዴት ነው ይሄ ነገር? ምን አለፋችሁ የወጣች ኳስ ብቻ አቀብዬ ተመለስኩኝ ወደ ከተማ ነው። በኋላ ሲገባኝ ለመናጆ የፈለጉበት ምክንያት ምንድነው? እኔ እዛ ቀርቼ ትምህርቱ አይቋረጥም፣ ይቀጥላል ትምህርቱ። ስለዚህ በዛ ምክንያት እነሱ የማያውቁትን ነገር እንዳላውቅ፣ እነሱ ያልተማሩትን ነገር እንዳልማር፣ ስለዚህ ለመናጆ ነው የተወሰድኩት። አንዳንድ ጊዜ ጉዳዩ ሳይገባቸው ሰዎች ሊጓዙ ይችላሉ። ጌታ ኢየሱስ ክርስቶስ በዚህ ቦታ ላይ ያነሳቸው ሰዎች አሉ።
ቀደም ሲል የነበረውን ጌታ ያደረጋቸውን ነገሮች አይተው ጥቅም ተጠቅመው ጌታን እየተከተሉት ያሉት ሰዎች እየተከተሉት ስለነበረ ዛሬ የመከተል ጉዳይ ሊፈተሽ ስለቀረበ ጌታ ኢየሱስ ክርስቶስ ዛሬ ያነበብነውን ክፍል አቀረብን አመጣላቸው። ሲከተሉት አየ ይላል ዮሐንስ ወንጌል ምዕራፍ 6 መጀመሪያው ላይ ሄዳችሁ ስትመለከቱ ከዚህ በኋላ ኢየሱስ ወደ ገሊላ ባህር ማዶ ተሻገረ፣ እርሱም የጥብርያዶስ ባህር ነው። በሽተኞችም ያደረገውን ምልክቶች ስላዩ ብዙ ሕዝብ ተከተሉት ይላል። ተከተሉት ሊፈተሽ ነው። ዛሬ መከተል ሊፈተሽ ነው። ኢየሱስ ክርስቶስን አምነው የተከተሉት ብዙ ሰዎች አሉ። እግዚአብሔር ይመስገን አምነን የተከተልነው። ሆኖም ግን ጌታ ያንን ሊፈትሸው ይፈልጋል፣ ሊያጣራው ይፈልጋል። ለምን መሰላችሁ? ወደ ኋላ የተመለሱ ሰዎችንም አይተናል። ጥያቄውን ብንጠይቅ ምን ሆኖ ነው ብንል ሲከተሉ ገብቷቸው ስላልተከተሉ ወይም ደግሞ መናጆ ሆነው ስለሄዱ ወይም ደግሞ ሌላ ጉዳይን አይተው ስለተከተሉት ሊሆን ይችላል። የሚከተሉበት ምክንያት መፈተሽና መንጠርና መውጣት ስላለበት ያንን ጌታ ማንነቱን አውቀው እንዲከተሉት ስለሚፈልግ አሁን ግን ሊያስቀራቸው የፈለገውን የሚነግራቸው አንድ ነገር ነው። እኔን ካላወቃችሁኝ፣ እኔ ካልገባኋችሁ ልትከተሉኝ አትችሉም። በግልጽና የመጣበትን ዓላማ አስረድቷቸው በዛ ምክንያት ካልቀሩ ካልተከተሉት በስተቀር ከዚህ ውጪ በማንኛውም አይነት ምክንያት የተከተሉት ሁሉ አሁን ቀደም ያነበብነው ቦታ ላይ ሄደን እንዳየነው ከዚያ በኋላ አንዳቸውም አልተከተሉትም ብሎ እንደሚል ወደ ኋላ ሊመለሱ ይችላሉ። ለምን ይሄ ትምህርት በዚህ ጊዜ ያስፈልገ ብላችሁ ልትጠይቁ ትችላላችሁ ራሳችሁን። ለምንድነው ሰዎች ምልክትን ፍለጋ ወደዛ ወደዚህ የሚሉት? ለምንድነው ሰዎች ስለራሳቸው የሚነገር ነገር ሲያገኙ ኤክሳይትድ የሚሆኑት ለምንድነው ብላችሁ ብትሉ እዛ ጋር ዲስቶርትድ የሆነ ጉዳይ ስላለ ምናልባት እኔን የሚመለከት ነገር መስማት የምፈልግበት ቦታ ከሆነ የሚሄደው ሪሊ ያንን የተባለውን ኢየሱስ ክርስቶስን በማመንና በማወቅ ያለውን ሩጫ እየሮጥኩኝ ይሆን ወይንስ ደግሞ እኔን ፋሲኔት የሚያደርገኝ ነገር ይኖር ይሆን? ያ ሩጫ መፈተሽ አለበት። እንደምታስታውሱት ኤፌሶን ላይ ምናልባት መጽሐፋችሁን ገልበጥ ብታደርጉት አንድ ጉዞ ጀምረናል። በኢየሱስ ክርስቶስ የተደረገልን ምህረት ከተቀበልን በኋላ ጌታ እኛን ካዳነ በኋላ እየሮጥን ያለነው ወዴት ነው የምንሮጥ ያለነው ብላችሁ ብትሉ እንዲህ ብሎ ይነግረናል። ለቤተ ክርስቲያን የሰጣቸውን እነዚህን ሐዋርያትን፣ ነቢያትን፣ ሌሎችንም ወንጌል ሰባኪዎችንም እረኞችንና አስተማሪዎችን ሁሉ ሰጠ ይልና ለምንድን ነው የሰጠው? እነዚህን የሰጠበት ምክንያት ሁላችንም የእግዚአብሔርን ልጅ በማመንና በማወቅ በምን ጀመር ነው? በማመን ጀመር ነው። ቀጥሎ በምን እንጓዛለን? በማወቅ እንጓዛለን። እሱን በማወቅ እሱን በመረዳት እሱ ጠልቆ እየገባን የሱ ማንነት እየተረዳ ነው በሄድን ጊዜ እሱ ነው ከብዙ ነገሮች ሊያላቅቀን የሚችለው። የኢየሱስ ማንነትና ምንነት በገባን ጊዜ ነው የሚነገረው ነገር ስለ እርሱ እንዲሆን ፈልገን የምንመጣው። ያንን ካላወቅ ነው ግን ኢየሱስ ክርስቶስን የሚገልጠውን ነገር አውቀን በኢየሱስ ክርስቶስ እየተደነቅን ካልተጓዝን ግን ምልክቶች ፈላጊዎች እንሆናለን። እነኛ ምልክቶችም ደግሞ ለኛ ምልክት እንዲሆኑልን እንፈልጋለን። አንዳንዶቹም ደግሞ ስለኛ እንዲሆኑልን እንፈልጋለን። ግን የሚለው እዚህ ጋር እንደዚህ ነው። በማመን ጀመርን። እግዚአብሔር የተመሰገነ ይሁን። አምነን ጀመርን አይደለም? አምነን ጀመርን በሉ እስቲ። እግዚአብሔር ይመስገን። አምነን ጀመርን። በጌታ ወደኛ ህይወት በመጣ ጊዜ በገለጠው መንገድ ገለጠው። ከዛ በፊት እኮ የምናምነው ነገር ነበረን። ከዛ በፊት እኮ አጥብቀን ያዝነው እውነት የመሰለን ነገር እኮ ነበረ። ነገር ግን ያንን እውነት የሚያሸንፍ እውነት መጣ። ለአንዳንዶቻችን በዛው ገባን። አንዳንዶቻችን ደግሞ እግዚአብሔር በሚማርክበት መማረክ ማረከና አስቀረን። አምነን ጀመርን። ግን እዛ ጋር እንዳንቀር የእግዚአብሔር ቃል ደግሞ ያሳስበናል። ያ ያመነውን ኢየሱስን ከዚህ በኋላ ደግሞ ያመነውን በማወቅ እንቀጥላለን። እየተረዳነው እንሄዳለን። ሁለንተናችን እንደሆነ እናያለን። ዋናው እሱ እንደሆነ እናያለን። ከምድር ጋር ከሚያጣብቁን ነገሮች የምንላቀቅበት ያ መገንዘብ እንደሆነ እናውቃለን። በዛ አይነት መንገድ ያመኑትና ያወቁት ነፍሳቸውን እስከ መስጠት ድረስ ሲሄዱ፣ ነገር ግን አምነው ጀምረው እሱን ወደ ማወቅ ያልተጓዙት ደግሞ ከመንገድ ላይ ሲመለሱ ይሆን እንመለከታቸዋለን። እንደምታስታውሱት እነኚህ መጽሐፉ የጻፈላቸው ሰዎች በተለይ ወንጌላትን የወሰድን እንደሆነ ሁሉም የየራሳቸው ኢሹ አላቸው። አይሁዳውያኑ እኛ እኮ አብርሃም አባት አለን እያሉ በአብርሃም የሚኩራሩት፣ እኛ እኮ ሙሴን የሚያክል ነቢይ ያለን ብለው በሙሴ የሚኩራሩት፣ ኢየሱስ ክርስቶስ ሲመጣ ግን ከዛ ወገን ስላልመሰላቸው ለራሱ ለኢየሱስ እኛ እኮ አባት አለን፣ አንተ አባት የለም ማለታቸው ነው።
እያሉ መናገር ጀመሩ። የሚያናግራቸው እርሱ የእግዚአብሔር ልጅ እንደሆነ ለማወቅ ስላልቻሉ ጥያቄ ስላላቸው ወደ ሕጉ እየተመለሱ በሕጉ መጽሐፍ ስለተያዙ አሁን ግን ፊታቸው ቆሞ የሚያናግራቸው የእግዚአብሔር ድምጽ የሆነውን እግዚአብሔር የሆነውን የእግዚአብሔርን ልጅ ራሱን ኢየሱስ ክርስቶስን ሊሰሙት አልቻሉ። ወደ ሕጉ ይሄዳሉ፣ ወደ እነ ሙሴ ይሄዳሉ። ስለዚህ ማቴዎስ እነሱን አድሬስ ማድረግ ስለነበረበት ለነሱ የሚሆን ነገር ጻፈላቸው። አብርሃምንና ዳዊትን ፊታቸው ቆሞ ከሚያናግራቸው ከኢየሱስ ክርስቶስ ጋር ሊያገናኝላቸው፣ ኢየሱስ ክርስቶስን እነሱ ከሚኩራሩባቸው ከነ አብርሃም ጋር ሊያገናኝላቸው የዳዊት ልጅ። ማርቆስም ደግሞ በዚያን ጊዜ በሮም መንግስት መከራ ይደርስባቸው ስለነበረ ይህንን አምነው የጀመሩትን ጉዞ ወደ ኋላ የሚያስቀር ልክ እንደ ዕብራውያን አሁን እያጠናችሁ እንዳላችሁ ተስፋ አደርጋለሁ እንደ ዕብራውያን ጸሐፊ አምነውት እየተጓዙ ያሉትን የሚያስጥላቸው በእምነታቸው የመጣባቸው ክፉ ስላለ በዛ ውስጥ የተናወጡት አንድ ነገር እንዲያደርጉ ሉቃስም ፈልጓል፣ ማርቆስም ፈልጓል። ምክንያቱም በሮም ከነበሩት አገልጋዮች አንዱ ስለነበረ ይሄ ያዳናቸው ጌታ የሚከተሉት ጌታ ራሱ በመከራ ውስጥ ጸንቶ እንዳዳናቸው ልክ ኤግዛክትሊ ዕብራውያን 12 ላይ እንዳለው ማለት ነው። እሱ ከፊቱ ስላለው ደስታ ኢየሱስ ክርስቶስን ነው የሚለው ከፊቱ ስላለው ደስታ በመከራ ላይ በመስቀል ላይ ታግሶ በመከራ ውስጥ ጸንቶ እንዳዳነን እሱን እያያችሁ የእምነታችንን ጀማሪና ፈጻሚ እየተመለከታችሁ ይሄንን ሩጫ ሩጡ፣ ሌላ ቦታ አትዩ፣ እሱን ራሱን እዩት። እሱም እኮ ጸንቶን ያዳናችሁ በመስቀል ላይ በነበረ ጊዜ ከመስቀል የሚያስወርደው ነገር ነበረ እንዴ። ትዝ ይላችኋል? አንድ ጊዜ እኮ ገደል ላይ ሊጥሉት ይዘውት እኮ ሄዱ። ያን ጊዜ ምን አደረገ ነው የሚለው? ጠፋባቸው። መስቀልስ ላይ እንደዛ ሊያደርግ አይችልም ነበር እንዴ? ይችላል። ሊጠፋባቸው ይችል ነበር፣ ግን አልጠፋም፣ እዛው ቀረ። ለምን? የመጣው ለዛ ነዋ። አላመመውም እንዴ? ያሞታል። እንዳውም አባቶ ብትወድ ይሄንን ጽዋ ከኔ ውሰድ እኮ ብሎ ነበረ፣ ግን ቢሆንም ደግሞ ያንተ ፍቃድ ይሁን አለ። ለምን? ምክንያቱም በዛ በኩል ማለፍ ስለነበረበት። ከስር እኮ በጦር ይወጉት እኮ ነበረ። ትዝ ይላችኋል? የሾህ እኮ አክሊል አኖሮለታል። በሰፍነግ ደግሞ አድርገው እኮ ኮምጣጤ ያጠጡት እኮ ነበር። እነኚህ ሁሉ እንደ ሰው ምን ነው ብሎ ትቶ ለመሄድ በቂ ምክንያቶች ነበሩ። ግን ምን አጸናው በዛ ውስጥ? ለምንድን ነው ዝም ብሎ እነኚህን የተቀበላቸውና በውስጣቸው ያለፈው ቢባል ከፊቱ ስላለው ደስታ ይላል። ስለየቱ? ስለኛ መዳን። ስለየቱ? ነገ ስለሚድኑት። ስለየቱ? በሱ አምነው ስለሚድኑት። ስለየቱ? አንድ ቀን ከሱ ጋር ተሰብስበን ስለምናደርገው ፌሎሺፕ፣ አንድ ቀን በዙፋኑ ላይ ተቀምጦ ስለሚገዛው ግዛት፣ ርስትን ተካፍሎ የራሱ የሆኑትን ወስዶ በቀንና በሌሊት ቅዱስ ቅዱስ እያሉ የሚሰግዱለትን ያንን እያሰበ ርስቱን እያሰበ ታግሶን ያዳነን። ስለዚህ ማርቆስም እሱን እያያችሁ ጨርሱ። ገና ስደት ያመጣባቸዋል። ኦፍ ኮርስ ኔሮ በዛን ጊዜ የገደላቸው አሉ፣ ያንን ያውቃል። በዚህ ጊዜ ውስጥ ግን ይሄንን የተሰቀለውን ክርስቶስን እያዩ በመከራውና በጽናቱ ላይ ተመርኩዘው ይሄን ጉዞ መቀጠል ስላለባቸው ማርቆስ ጣፈላቸው። ፖይንቴ ምንድነው? እሱ መሰላቸው የሚጽፍላቸው ሰዎች ሁሉ ባለ ጉዳዮቹ ኢሹ አላቸው። ያንን ኢሹ አድሬስ ለማድረግ ነው የፈለገው። ሉቃስም ደግሞ በቦታው መጣ። ለቴዎፍሎስ ላላመኑ አሕዛብ አምነው ደግሞ ይሄንን ጉዞ ለጀመሩት ደግሞ እሱም ያየውንና የተመለከተውን በማስረጃ በጥንቃቄ እንደሱ በጥንቃቄ የጻፈው ሰው ያለ አይመስለኝ። ምክንያቱም ሁሉ ነገር ማስረጃ ያቀርብለታል። እንደዚህ አድርጎ ይሄንን አቀረበ። ግን ዮሐንስ ጋር ስንመጣ ግን ለየት ያለ ነው። ዮሐንስ ለዚህ ነው ጌታን ስንቀበል ሰዎችም ከዮሐንስ ወንጌል ጀምረህ አንብብ ያሉን። በኋላ ነው የገባ ለምን እንደሆነ። ለዚህ ነው እኛም ሰዎች ወደ ጌታ ሲመጡም መጀመሪያ ከዮሐንስ ወንጌል ጀምረን አንብብ ብለን የምንለው። ምክንያቱም ዮሐንስ ይሄንን የእግዚአብሔርን ልጅ ነው የገለጠው። ይሄ ሊታወቅ የሚገባው የዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ያለው እኮ የመጽሐፉ እምብርት ነው። ምንድነው እሱ እዛ ቦታ ላይ የሚለው? ይሄንንና ብዙ የመሳሰሉ ምልክቶችን አድርጓል አለ ኢየሱስ ክርስቶስ። ሁሉን አልጻፍነውም፣ ሁሉ አይጻፍም። ግን የተጻፈበት ምክንያት ወይም ይሄ ዮሐንስ ወንጌል ተብሎ የተሰጠው ለአሕዛብም ይሁን ለራሳቸው ለአይሁዳውያንም የተሰጠበት ምክንያቱ ይሄ ምክንያት ነው። ምንድነው ምክንያቱ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ ደግሞ በስሙ ምን ይሆንላችሁ ዘንድ? ሕይወት ይሆንላችሁ ዘንድ። የእግዚአብሔር ስም የተባረከ ይሁን። ይሄንን ነው ትንሽ ላብራራ የወደድኩት። ሕይወት ይሆንላችሁ ዘንድ ምን ማለት ነው? ሕይወት ይሆንላችሁ። እምነታችሁ እንዴት ሕይወት ይሆንላችኋል?
እምነታችሁ እንዴት ነው ህይወታችሁን አፌክት የሚያደርገው? ያመናችሁት ሲዋሃዳችሁ፣ ያመናችሁት ነገር ህይወታችሁን ድራይቭ ሲያደርገው ወይም ደግሞ መሪ ሲያስለቅቃችሁና እሱ ሲመራችሁ፣ ድሮ በዚህ በኩል ራሳችሁን ጋይድ ታደርጉ እንደነበረ ሳይሆን አሁን ከማመናችሁ የተነሳ አካሄዳችሁ እንዲለወጥ፣ ቋንቋችሁ እንዲለወጥ፣ ድሪማችሁ እንዲለወጥ፣ ምኞታችሁ እንዲለወጥ፣ የምታስቡት እንዲለወጥ ኢየሱስ ክርስቶስ በዚህ ምክንያት ነው የሞተው። አንብቡት እናንተ ቤት ስትሄዱ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ በመጀመሪያ አምናችሁ ደግሞ በስሙ ህይወት ይሆንላችሁ ዘንድ ለዚህ ነው ዮሐንስ ወንጌል የተጻፈው ነው የሚለው። ዮሐንስ ወንጌል ኢየሱስ ክርስቶስን ነው የሚገልጠው። ዮሐንስ ወንጌል አንድ ነገር እንድንይዝለት ቢፈልግ ኢየሱስ ማን ነው የሚለው ነው። የእግዚአብሔር ልጅነቱም ተጽዕኖ ያደረገበት ጫን ያለበት ምክንያት የእግዚአብሔር ልጅነቱን የተጠራጠሩ ሰዎች ስለሆነ ያሉት። እንዳውም ዮሐንስ ወንጌል አይታችሁ ከሆነ የሚቆጡት እኔ ከአብ ዘንድ መጥቻለሁ ብሎ ሲላቸው ነው። ከእግዚአብሔር ጋር ሲያያዝባቸው ነው። እንዴ የምናውቀው አይደለም እንዴ የማርያምና ዮሴፍ ልጅ አይደለም እንዴ አባቱ ስገሌ አይደለም እንዴ የሚሉት ከእግዚአብሔር ለመነጠል ነው፣ የእግዚአብሔር ልጅነቱን እንድናይ ለማድረግ ነው። ግን በዛ ውስጥ ዮሐንስ በጣም ኤምፋሳይዝ ያደረገባትን እቺን ቃል እንያዝ፣ ምክንያቱም እሷ ናት ነገራችን የምትቋጭልን። ህይወት ይሆንላችሁ ዘንድ በስሙ ህይወት ይሆንላችሁ ዘንድ ያመናችሁት እምነት ህይወታችሁን አፌክት ያደርገው ዘንድ እግዚአብሔር ስም የተባረከ ይሁን። ያኮ ነው ህይወታችንን የለወጠው እኮ ያ ከዛ የሰማነው ቃል የድሮ አካሄዳችንን አስቀየረን። እንደዚህ እንሄድ ነበርን፣ በዚህ በኩል ሰላም አለ፣ ደስታ አለ፣ ረፍት አለ ብለን ስንሄድ ኖ አይደለም መጣና የሆነ ነገር ገባብን። የእግዚአብሔር ስም የተባረከ ይሁን። ያ ህይወታችንን ቀየረው፣ ህይወታችንን ወደ ሌላ አዞረው። ያ ይቀጥላል። እሱ ደግሞ ምኞታችንን ሁሉ ይቀይረዋል። ይገርማቸዋል። ኢንቨስትመንታችንንም ይቀይረዋል። በጠዋትም በቀንም ድሪም የምናደርገውን ነገር ይቀይረዋል። በሰማይ ያለውን አስቡ እንጂ በምድር ያለውን አታስቡ ብሎ እኮ ያንን አስረግጦ ሊያስረዳን የሚችለው ይሄ ወደ ውስጣችን የገባ እንደሆነ ነው። ስለዚህ ነው ዛሬ ጌታ ኢየሱስ ክርስቶስ በዛ በህይወት በኩል መጥቶ እነኚህን ሰዎች ቻሌንጅ ሊያደርጋቸው ይፈልጋል። ምክንያቱም ብዙ የተከተሉት ሰዎች አሉ። እዛ ዮሐንስ 6 ላይ ምዕራፍ 6 ላይ እንዳያችሁት ብዙ ህዝብ ተከተሉት፣ አያቸው። ጥያቄ ጠየቀ ይመስለኛል። ለምንድን ነው የተከተሉኝ? ምን ፈልገው ይሆን የተከተሉት? ይህ መከተል ከህይወት ጉዳይ ጋር ካልተያያዘላቸው የሚከተሉት ጉዟቸው አንድ ቀን ይቋረጣል፣ ወይም ደግሞ ትልቅ ኪሳራ ላይ ሊደርሱ ይችላሉ። በተለይ እነዚህ ጋር እንዳየናቸው ትተውት የተመለሱ አሉ። አያሳዝኗችሁም? ድሮ በጌታ የነበሩ ሰዎች ጀጅ እንዳናደርጋቸው። በነገራችን ላይ ትልቅ ምህረት እግዚአብሔር መልሶ ሪስቶር እንዲያደርጋቸው ልናስብላቸው የሚገባ ነገር። ድሮ ጌታን ያመልክ የነበረው ሰውዬ ሲሳደብ ብታዩት ራሩለት። በእውነት ይሄንን የሚያክል ህይወት ይሄን የሚያክል ብርሃን ስለጠፋበት ማለት ነው። እነኚህ ሰዎች ትንሽ ወደ ኋላ መለስ አድርጌ የተከተሉት ሰዎች ለምን ግር ብለው እንደመጡ እንመልከታቸው። ተአምራትን ሲያዩ ቆይተዋል። ዮሐንስ ወንጌል ምዕራፍ 2 ላይ ውሃውን ወደ ወይን ጠጅ ሲቀይር ያዩ ሰዎች ሊሆኑ ይችላሉ። ምናልባትም ደግሞ ከዛ በኋላ ወደፊት ብትመጡ ምዕራፍ 4 ላይ ደግሞ የዛን የሹሙን ልጅ ሲፈውሰው አይተዋል። የኢየሱስ ዝና ቀስ እያለ እየወጣ ነው ያለው፣ ተአምራትን እያደረገ ነው ያለው። ግን ችግሩ የሚሆነው ምንድነው መሰላችሁ? ተአምራቱ እዛው ተአምራት ጋር ከቆየና የሚዲያ ኮንሰምፕሽን ከሆነና ተአምራቱ ሊያደርግ የፈለገውን በተአምራቱ ሊሆን የተፈለገው ነገር ሚስ ከተደረገ እሱ ነው ኪሳራ የሚያመጣው። የሹሙ ልጅ ተፈውሷል። ያ ሹም በጣም ያስደንቀኛል። ለምን ሰዓቱን እንዳየ ልጁ ደግሞ በዳነ ጊዜ ያንን ሰዓት እንዳገናኛቸውና እንዴት አድርጎ እሱም እንዳመነ ከዛ በኋላ ህይወቱ እንደተለወጠለት እናያለን። ምዕራፍ 5 ላይ ስንመጣ ደግሞ ያ 38 ዓመት የታመመው ሰው አለ። ተአምራት እየተፈጸመ ነው ያለው። ኢየሱስ ክርስቶስ እየተገለጠ ነው ያለው። ተአምራት ውስጥ ማንን ያዩታል ነው? ተአምራት ውስጥ ምንን እናያለን ነው ጥያቄው። ምዕራፍ 6 ላይ ሲደርስ ግን አዲስ ተአምራት ማምጣት ፈለገ። በነገራችን ላይ ምዕራፍ 6 ላይ ያለው ይሄ 5000 ሰዎችን የመመገብ ጉዳይ ዮሐንስ ብቻ ነው የዘገበው። ሌሎች ወንጌላት አልጻፉትም። ይሄ የመመገብ ጉዳይ የመጣበት ምክንያት ኢየሱስ ክርስቶስ አሁን ራሱን ሊገልጥበት ያለውን ነገር ከሚመገቡት ምግብ ጋር አድርጎ
ከዕለት ተዕለት ኑሯቸውን ብዙ ሳይርቅና ሳያወሳስብባቸው በዚሁ መንገድ በመመገብ ጉዳይ ወይም በመመገብም ጉዳይ ራሱን ሊገልጥላቸው ስለፈለገ ምዕራፍ 6 ላይ ሲመጣ ያንን አነሳላቸው። ማይንድ ዩ እነኚህ ሰዎች እንግዲህ ሽባው ሲፈወስ ውሃ ውስጥ ገብቶ ሲፈወስ አይተዋል። ቀደም ያልኳችሁንም ታምራቶች ሲመለከቱ ቆይተዋል። ምናልባት ያዩዋቸው ነገሮች ታምራቶቹ ይሆን እነሱን እየነዷቸው ያሉት? እሱ ደግሞ አሁን ሲመለከት ብዙ ሕዝብ ሲከተሉ ታየ። ከዛ በኋላ ወደ ተራራ ወጣና በዚያ ከደቀ መዛሙርቱም ጋራ ፋሲካ ቀርቦ ነበር ተቀመጠ ይልና የአይሁድ በዓል ፋሲካም ቀርቦ ነበር። ኢየሱስም አይኖቹን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን ጥያቄ ጠየቀው። ለምን ፊልጶስን ጠየቀው ብላችሁ ብትሉ የሄደው ወዴት ነው? እሱ ነው የሚለው ወደ ገሊላ ባህር ነው። ፊልጶስ እንደምታስታውሱት ዮሐንስ ምዕራፍ 1 ላይ የገሊላ ሰው ነው። ምናልባት በዛ አካባቢ ያለውን ነገር የሚያውቀው እሱ ሊሆን ይችላል። ግን ፊልጶስም ቢሆን የመለሰለት መልስ አንድ ነገር ነው። ምን ሊደረግ ይችላል? ምክንያቱም ኢየሱስ የጠየቀው ጥያቄ ከባድ ጥያቄ ነው። ካላጣው ምሳሌ ካላጣው ነገር ለምን የምግብን ነገር አነሳ ኢየሱስ? ምናልባት ሌላ ታምር እኮ ማድረግ ይችል ነበር። ውሃ ዳር ነው ያሉት፣ በውሃ ላይ መራመድን ሊያሳያቸው ይችላል፣ በኋላ እንዳደረገው ማለት ነው። ወይም ደግሞ ውሃ ውስጥ ገብቶ ቆይቶ መውጣትንም ሊያሳያቸው ይችላል። ወይ በአየር ላይ መሄድንም ሊያሳያቸው ይችላል። ግን አይደለም። የምግቡ ጉዳይ ከነሱ ታሪክ ጋር ከሙሴ ጋር ከሚያውቁት ነገር ጋር የተያያዘላቸው ነገር ስላለ ሙሴን የሚያውቁበትና ሙሴን የሚያዩበትም ነገር በዛ ውስጥ ያጣመራቸው ነገር ስላለ አሁን ልዩነት ማድረግ መቻል አለበት። በሱና በሙሴ መካከል ያለውን ልዩነት ማየት መቻል አለባቸው። በሚበሉት ምግብና እሱ ፊታቸው ቆሞ በሚያናግራቸው መካከል ደግሞ ያለውን ዝምድናም ሆነ ተቃርኖ መረዳት አለባቸው። ያንን በተረዱ ጊዜ ይጸናሉ። ስለዚህ አዲስ ተአምር ምዕራፍ 6 5000ን የመመገብ ተአምር ሆነ። 35 ተአምራቶች መጽሐፍ ቅዱስ ውስጥ እናያለን። ይህ ብቻ ነው በአራቱም ወንጌሎች ውስጥ የምንመለከተው። ረጅም ንግግር የተደረገበትም ተአምር ይሄ ነው። ለምንድነው ረጅም ንግግር የተደረገው? ከሕጉ ጋር እየተሟገቱ ስለሆነ ያሉት ጠቃሚ ጉዳይ ነው፣ ዋና ጉዳይ ነው። ይሄ ከገባቸው በእርግጥም ደቀ መዛሙርት ይሆናሉ፣ በእርግጥም የኢየሱስ ተከታዮች ይሆናሉ። ይሄ ካልገባቸው ደግሞ ተንጠባጥበው ይቀራሉ። ምክንያቱም እንኳን ይሄ ሳይገባቸው ቀርቶ እንደዚሁም እንኳን በማመናቸው ምክንያት መከራ እየመጣባቸው ነው ያለው። ከራሳቸው አይሁዳውያኖቹ ወደ ኋላ እንዲመለሱ የሚያደርጓቸው ነገሮች ሕግና ስርዓቱ ስለሚጎትታቸው ወደዛ ይሄዳሉ። በዚህም ላይ ደግሞ በእምነታቸው ምክንያት መከራ እየተከተላቸው ነው ያለው። ስለዚህ ነው ከምዕራፍ 6 ቁጥር 22 ጀምሮ እስከ 71 ድረስ ስትመለከቱት ይሄ ታሪክ ይቀጥላል። ሲከተሉት አይቶ እስቲ ምናልባት ቀጠል አድርገን እናንብበው። ራሱ ሊያደርገው ያለውን ያውቅ ነበርና ሊፈትነው ነው ፊልጶስን ይህንን የጠየቀው። ሊያደርገው የነበረው ነገር አለ ይላል። ምንድነው ራሱ ሊያደርገው ያውቅ የነበረው ነገር? ምንድነው ሊያደርግ የፈለገው ነገር? አሁን በምግባቸው በኩል በሚበሉት በኩል መምጣቱ ራሱን የሚበላ አድርጎ ሊያቀርበው ነው። እንግዲህ ይሄ መቼም ለአይሁዳውያንም ሆነ ኢቭን ለእኛም እንኳን ንግግሩን በመጀመሪያ ስንሰማው አሁን እኮ የጌታን ራት ስለለመድን ነገሩ ቀለል አለልን እንጂ ትበሉኛላችሁ፣ እኔን መብላት አለባችሁ ብሎ የዛ ኮንሴፕት በሌለበት ቦታ ላይ ጌታ ያን ቢናገር ሁላችንም ቆም ማለታችን አይቀርም። ምክንያቱም የተለመደ ነገር ስላይደለ ማለት ነው። ሊያደርግ ያለው ነገር ግን አለ። እያንዳንዳቸው ትንሽ ትንሽ እንኳን እንዲቀበሉ የ200 ዲናር እንኳን ቢመጣ ከየት ይመጣል ብሎ ይሄ ጀስት ፍጥረታዊ ሰው የሚያስበውን ሂሳብ ነው ያሰበው። አንፈርድበትም። ፍጥረታዊ ሰው የሚያስበውን ሂሳብ ሲሰራ ለእነኚህ ሰዎች የ200 ዲናር ምናልባት አንድ ዲናር ለአንድ ሰው የአንድ ሙሉ ቀን ደሞዙ ትሆናለች። ግን 200ን ብታስቡት የ7 ወር ወይ 8 ወር ደሞዝ ሊሆን ይችላል። በዛንም ያክል እንኳን ተገዝቶ ቢመጣ ለእነኚህ ሰዎች አይበቃቸውም። ስለዚህ ስሌቱ የት ጋር ያለው? ከኢየሱስ ጋር የተያያዘ አይደለም። ስሌቱ እዚሁ ምድር ላይ ካለው ነገር ጋር ከተለመደው ነገር ጋር በፍጥረታዊ አእምሮ የሚታሰበውን ስሌት ነው ያቀረበው። አንፈርድበትም ወንድማችንንም። ግን ይሄ ሁሉ ሆኖም እንኳን አመኑ ወይ ወደሚለው ነገር እንድንሄድ ያደርገናል። ወዲያው ሄደና ደግሞ እንድርያስም ደግሞ 2 ዓሣና 5 እንጀራ በዚህ ቦታ የያዘ ብላቴና አለ። ግን ቢሆን ይሄስ ምን ያደርጋል አለ። ይሄም በአእምሮ ሲታሰብ ያስብላል። ከዚህኛው ጋር ካልተያያዘ ከኢየሱስ ማንነት ጋር ካልተያያዘ የ200 ዲናር እንጀራም አይበቃም፣ የ5 እንጀራውና 2 ዓሣም አይበቃም። ነገሩ እንዲበቃ ካስፈለገ ከኢየሱስ ክርስቶስ ጋር መያያዝ አለበት። ኢየሱስ ክርስቶስ እዛ ውስጥ እጁን ሊያስገባበት ያስፈልጋል። ፈጠን ብዬ በዛ ጉዳይ ላይ ልሂድ። ከዚያ በኋላ ጌታ ኢየሱስ ክርስቶስ ሰዎቹ እንዲቀመጡ አደረጋቸው። በዚያ ስፍራ ሳር ነበረ ይላል። ወንዶችም ሲቆጠሩ 5000 ናቸው።
እህቶችና ሴቶችና ልጆች ደግሞ አሉ። እንግዲህ 10,000 ሰዎች እንበላቸው ባጭሩ። ያን የሚያክል ሰው እንግዲህ ሊመገብ መዘጋጀት ነበረበት። ባጭሩ ዮሐንስ እንዴት አድርጎ እንደተባዛ የት ጋር እንደተባዛ አልገለጸልንም። ወዲያው ነው ነገሩን ዘሎ የሄደው። ምናልባት ሲያቀብሉት 5 እንጀራና 1 ዓሣ አንድ ሰው ሊሰጠው ይችላል፣ ወይ 2 ሰው ግፋቢል ሊሰጠው ይችላል። ልጁም ደግሞ የያዘው አንድ ልጅ ስለሆነ የዛ ነው የአንዱን ልጅ ወስዶ አንድ ሰው ሊሰጠው ይችላል። ግን ብዜቱን የት ጋር ነው የምንመለከተው? መልሶ ለደቀ መዛሙርቱ ሲሰጣቸው እዛ ጋር የሆነ ነገር አለ። ዝርዝሩ አልተጻፈልንም። እንዴት አድርጎ እንዳባዛው እንደ እርሾ ክፍ ብሎ ይብዛ ወይ ደግሞ ሲሰጣቸው በአንድ ጊዜ ሁሉም እጅ ላይ ይድረስ አናውቅም። አንድ ነገር የምናውቀው ነገር ግን አለ፣ እጅግ ብዙ እንደሆነ እናውቃለን። ለብዛቱ ማስረጃ አድርጎ ያቀረባቸው ግን 2 ነገሮች አሉ። አንደኛ እነኚህ ሁሉ 10,000 ብለን የምንላቸው ሰዎች ሁሉ በሉና ጠገቡ። የእግዚአብሔር ስም የተባረከ ይሁን። በሉና ጠገቡ፣ ተረፋቸው። ደግሞ የተሰበሰበውም ደግሞ ምንም ነገር ሳይወድቅ ሁሉንም ፍርፋሪውን ሰብስቡ ተባልና 12 መሶብ። ይሄ ለኛ የተአምሩ መጠን ኢማጂን እንድናደርግ የሚረዳን ነገር እንድናስብ የሚያደርገን ነገር ነው። እሺ ይሄንን ሁሉ ነገር ወስዷቸው ምናልባት ለነሱ ሊያስታውሳቸው የወደደ ነገር ይሆን? እስቲ ሁለተኛ ነገሥት ምዕራፍ 4 ላይ ሄዱን አንድ ነገር ተመልከቱ። እንዲህ አይነት ነገር ካሁን በፊት ሰምተዋል። ለእነኚህ ሰዎች አዲስ አይደለም። ትንሽ ጠጋ ሊያደርጋቸው ግን ይፈልጋል። ሁለተኛ ነገሥት ምዕራፍ 4 ላይ የምታውቁት ታሪክ ነው። ጥቂቱን ነገር ለ100 ሰዎች ተሰጥቶ እንዴት አድርገው በልተውት እንደበዛላቸው እናያለን። ምዕራፍ 4 ቁጥር 42 ጀምሮ ስለ ኤልሳ ነው የሚናገረው። እናንተ ብትፈልጉ ከ38 ጀምራችሁ ብታነቡት ሙሉን ነገር ታገኛላችሁ። ብቻ ትንሽ ነገር ለብዙ ሰው ሲመግብ ያዩት ነገር ስላለ ለእስራኤላውያኑ አዲስ ነገር አይደለም ለማለት ነው ወደዚህ ያመጣኋችሁ። ምናልባትም ደግሞ በዚህ ቦታ ላይ እንድሪያስ ያንን ነገር ያውቃል ብዬ ገምታለሁ። ምክንያቱም እነሱ የሕጉን መጽሐፍ ጠንቅቀው ስለሚያውቁ። አንድ ሰውም ከበዓል ሻሊሻ የበኩራቱን እንጀራ 20 የገብስ እንጀራ የእህልም እሸት በአቁማዳ ይዞ ወደ እግዚአብሔር ሰው መጣ፣ ወደ ኤልሳ ማለት ነው። እርሱም ይበሉ ዘንድ ለሕዝቡ ስጣቸው አለ። ሎሌውም ይህንን እንዴት አድርጌ ለ100 ሰው እሰጣለሁ አለ። እርሱም ይበላሉ ያተርፋሉም ብሎ እግዚአብሔር ተናግሯልና ይበሉ ዘንድ ለሕዝቡ ስጣቸው አለ። እንዲሁም በፊታቸው አኖረው፣ እንደ እግዚአብሔር ቃልም በሉም አተረፉ። ነቢዩ እዚህ ቦታ ላይ ያደረገውን ነገር ካወቁ፣ ይሄ ደግሞ በፊታቸው የቆመውን እንደዛ አድርገው ካሰቡት ሊያበዛው ይችላል ብለው እድል እንዲኖራቸው ምናልባት ወደዚህ ነገር የወሰዳቸው ይመስለኛል። ብቻ ያም ሆነ ይህ አንድ ነገር እናውቃለን። ይሄ በልተው የጠገቡትን ነገር ያደረገው እሱ በመብላታቸውና በመጥጋባቸው ውስጥ እንዲያውቁት የሚፈልገው ኢየሱስ፣ ማንነቱን እንዲረዱለት የሚፈልገው ኢየሱስ ያን ባወቁ ጊዜ ጉዟቸውን ሊቀጥሉ ይችላሉ። ያን ባወቁ ጊዜ ከሱ ጋር ሊኖሩ ይችላሉ። ያ ካልገባቸው ግን እንግዲህ ቀጥሎ የሚያብራራው ነገር አለ። ካልገባቸው ግን የመንጠባጠቡ ነገር አይቀርም። ከዛ በኋላ ምን ይላቸዋል? ወርታችሁ ወረድ ብላችሁ ስትመለከቱ ይህ በእውነት ወደ ዓለም የሚመጣው ነቢይ ነው አሉ። ለምንድን ነው ከነቢይ ጋር የሚያያዙት? ስለ ነቢያቶች ስራ ስለሚያውቁ ማለት ነው። ግን ከዛ በኋላ የጠየቁት ጥያቄ ደግሞ ተመልከቱ። በዚህ ምክንያት ኢየሱስን ያነግሱት ዘንድ ሊወጡና ሊነጥቁት እንዳላቸው አውቀው ወደ ተራራ ብቻውን ፈቀቅ አለባቸው። ለምንድን ነው ሊያለቅሱት የሚፈልጉት? ምክንያቱም እነኚህ የሚያበሏቸውና የሚመሯቸውን በእነ ሙሴ አይተውታል። ሙሴ በምድረ በዳ የሄዱ በነበረ ጊዜ መናን እንዲበሉ የረዳቸው ሰው ነው። ነገር ግን ያንን ከሙሴ የተቀበሉትን መና እያዩ አሁን ይሄንን ከሙሴ በላይ ሊያደርጉት አይችሉም። በዕብራውያን መጽሐፍ እያጠናችሁ ያላችሁት አዎ ኢየሱስ ክርስቶስ ከሙሴ ይበልጣል። ይሄንን ግን ሊረዱ አይችሉም። ያም በሕይወታቸው ልዩነት ሊያመጣ አይችልም። ስለዚህ ምን ይፈልጋሉ? የሚያላቅቃቸው፣ ነፃ የሚያወጣቸው፣ የሚያበላቸው፣ የሚያጠጣቸው ከሆነ አይቀር ምን እናድርገው? እናንግሰው። ይሄ የጌታ አመጣጡ ስላይደለ፣ ጌታ የሚነግስበት መንገድ በዛ በኩል ስላይደለ፣ ጊዜው ያ ስላይደለ ትቷቸው ሄደ ይላል። ፋስት ፎርዋርድ ይሄንን ሁሉ ነገር ካደረጉና ካሳያቸው በኋላ አሁንም አልገባቸው። ሌላቸው የወደደው ነገር ስላልገባቸው በተለይ ማርቆስ ወንጌል ምዕራፍ 8 ላይ ሄዳችሁ ከ1 እስከ 21 ያለውን ስታነቡት ጥቂት ነገሮችን ከዛ ውስጥ አነባለሁ። ይሄንን እንገነዘባለን። ይሄን ተአምራት ካዩ በኋላ ወደዛ እንሻገር ሲሉ፣ ወደ ታንኳይቱ ገብተው ወደ ማዶ እንሻገር ሲሉ እንጀራ መያዝ ረሱ ይላል።
እንጀራ መያዝ ረሱ። ለእነርሱም አንድ እንጀራ በቀር በታንኳይቱ አልነበራቸውም። እርሱም ተጠንቀቁ፣ ከፈሪሳውያንና ከሄሮድስ እርሾ ተጠበቁ ብሎ አዘዛቸው። እርስ በርሳቸውም እንጀራ ስለሌለን ይሆናል ብለው ተነጋገሩ ይላል። ኢየሱስም አውቆ እንዲህ አላቸው፣ እንጀራ ስለሌላችሁ ስለምን ትናገራላችሁ? ገና አልተመለከታችሁም? እዛ ጋር ያደረኩት ነገር አልገባችሁም? ያ እዛ ቦታ ላይ የተፈጸመው ነገር ስለኔ ምንም አልነገራችሁም? አይናችሁ አልተከፈተም? አላስተዋላችሁም? ልባችሁስ ደንዝዟልን? አይንስ ሳላችሁ አታዩምን? ጆሮስ ሳላችሁ አትሰሙምን? ትዝ አይላችሁምን? በዛ ቦታ ላይ የሆነው ነገር ስለኔ ሊናገር እንደነበረ አላያችሁም? 5 እንጀራ ለ5,000 በቆረስኩኝ ጊዜ ቁርስራሹ የሞላ ስንት መሶብ ነበረ ሲላቸው 12 ብለው ይመልሱ። እና እሱ ምንድነው የሚነግራችሁ? ያን ጊዜ እንደዛ ተበልቶ ከተረፈ በሉም አተረፉም ተብሎ ድሮ የተነገራችሁም እንኳን አሁንም ሲፈጸም ካያችሁ ለምንድነው እንጀራ አንድ ብቻ ስለያዛችሁ የምትሰጉት? እንጀራውን የሚሰጠው አብሯችሁ የለምን ማለት እኮ ነው። 7 እንጀራ ለ4,000 በቆረስኩኝ ጊዜ ቁርስራሹ የሞላ ስንት ነበረ? 7 አሉት። ገና አላስተዋላችሁምን? ገና አልገባችሁምን? ወንድሞቼና እህቶቼ እግዚአብሔር በክርስቶስ ኢየሱስ የገለጠውን ነገር ካልተረዳን የሚያንጠባጥበን ነገር ነው። ይሄንን ስላችሁ ሰው ከርቶ ወደ ኋላ ይመለሳል ማለት አይደለም። መከራ በመጣ ጊዜ ለመጽናት ይሄ ህይወታችን ደግሞ ፈጥኖ ራስ ወደ ክርስቶስ በነገር ሁሉ እንዲያድግ ኢየሱስ ክርስቶስን በማመንና በማወቅ ያለው ጉዞ እንዲፈጠንና በዓለም ላይ ተጽዕኖ ለማምጣት እንድንችል ምን ልዩነት አለው ከመባል እንድንድን ይሄ ወደ ህይወታችን ውስጥ ሊገባ ያስፈልጋል። የሚመለከቱን ሰዎች አይ እነኝማ እኮ ያስታውቃሉ የሚሉበት ጋር እስከሚደረስ ድረስ እንጂ ድሮ ቀረ ክርስትና ድሮ ቀረ የማይባልበት አይነት መሆን እንድንችል ይሄ ሰርጾ በውስጣችን ሊገባ ይገባል። ስለዚህ ጌታ ኢየሱስ ክርስቶስ በዚህ ቦታ ላይ የመጨረሻና ግልጽ የሆነ መልእክቱን በእነኚህ በ4 ቦታዎች ላይ በዚህ ምዕራፍ ውስጥ እንዲህ ብሎ ይነግራቸዋል። እንዳልገባቸው አይቷል። አሁንም ጥያቄያቸው ትንሽ ነው። እሱ ለማለት የፈለገው ነገር ከዛ ዝቅ ብለዋል። እውነት እውነት እላችኋለሁ 4 ጊዜ ታገኙታላችሁ። እሱን አብራችሁኝ ተከታትለን እንሄዳለን። እሱን ታሰምሩልኛላችሁ። ስሩ ምዕራፍ 6 ቁጥር 26 ላይ ኢየሱስን መቼ መጣ ወደዚህ ብለው አሉት። ግር ብለው እንደገና ተከትለው ስለሄዱ ማለት ነው። አይ ይሄ ህዝብ ይሄ የሚያሳዝን ህዝብ ያልገባው ነገር አለ። ስለዚህ 4 እውነቶች እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ቁጥር 26 ላይ እሱን ነው የምታዩት። እውነት 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 የምትከተሉኝ እንጀራን ስለበላችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ምልክቶቹ ስለኔ እየተናገሩ ሳሉ እኔን የሚገልጡኝ ሆነው ሳሉ እናንተ ግን የተከተላችሁኝ ስለ እንጀራ ነው። አሁን ምናልባት እንግዲህ እኛ በዚህ አይነት ሁኔታ ውስጥ ራሳችንን ላናየው እንችላለን። ግን በትህትና ልጠይቃችሁ፣ በእውነት ነው የምላችሁ፣ እኔ ከእናንተ የተሻልኩኝ የተለየሁኝ ማለቴ ሳይሆን ከቦታችን እንዳንነቃነቅ የሚያደርገን ነገር ጋር በመከራም ቀን ኢየሱስ ላይ የሚያጣብቀን በድሎትም ቀን ኢየሱስ ላይ የሚያጣብቀን ህይወታችን ቶሎ ፈጥኖ ትራንስፎርም እንዲሆን የሚያደርገው ነገር ጋር አልደረስን ከሆነ ቆም ብለን ምን እያደረኩኝ ነኝ ብለን እንድንል መከተሌ ከምን የተነሳ ነው ብለን እንድንል ይሄ ጥያቄ ያስፈልጋል ብዬ አምናለሁ። እግዚአብሔር ይመስገን ቅድም ስለዘመርናቸው ዝማሬዎች በቃ አንተኑ ነው ይሄ ባይኖርም አንተኑ ነው የሚለውን ዝማሬ እግዚአብሔር ያብዛልን። ያ ደግሞ ግን ህይወት እንዲሆንልን፣ ያ ደግሞ ግን በተጨነቅን ጊዜም ጨብጠነው የምንቆም ነገር እንዲሆንልን ጌታ ከዚህ ይጀምራል። እውነት እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ምልክቶቹን ስላያችኋል። ምልክቶቹን አይተዋል፣ ግን ምልክቶቹ የሚሏቸው መሴጆች አልገቧቸውም። የስ አሁንም በዚህ ዘመንም አለ። ምልክቶቹ የሚያሳዩት ነገር ሰዎች ስለማይገባቸው ወይም ስላልገባቸው ወደ ኢየሱስ የሚያሳዩትን ምልክቶች ወደ ራሳቸው አድርገው ወስደዋቸዋል። ወይም ወደ ራሳቸው ወደ ትንቢቱን ወደ ተናጋሪዎቹ ሄደው ክብርን ለተናጋሪው ክብርን ጥቅምን ደግሞ ትንቢቱን ለሚሰማው ሰው አምጥተውለታል። ያ አይደለም የእግዚአብሔር ሐሳብ። ግን ምንም ምልክት በተደረገ ጊዜ ምልክቱ የእግዚአብሔር ልጅ ክርስቶስ ኢየሱስን ሊገልጠው ይፈልጋል። ምልክቶች ሁሉ ወደ ክርስቶስ ያመለክታሉ። የነቢያቶች አገልግሎት ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ያመለክታሉ። ለሚጠፋ ነገር መብልም አትስሩ፣ ነገር ግን ለምን ስሩ? ለዘላለም ሕይወት ለሚኖር መብል የሰው ልጅም ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አትሞታልና።
ሁለተኛ ደግሞ ወርታችሁ ወረድ ብላችሁ ተመልከቱ ቁጥር 32 ላይ አሁንም እውነት እውነት እላችኋለሁ። እንግዲህ ለእውነተኛው መብል ስሩ ካለ ለሚጠፋ መብል አትስሩ። የሚበላውን ነገር ደግሞ ከፈለጋችሁ እውነተኛው መብል የት ነው? እውነተኛው መብል እኔ ነኝ። አሁን ነገርን እያከበደባቸው ሊሄድ ነው። ሊበላ የሚገባው ይሄ ነው፣ እውነተኛው እንጀራ ይሄ ነው፣ እኔ ነኝ ነው ኢየሱስ ክርስቶስ የሚላቸው። ቅድም እንዳልኳችሁ ነው፣ ለአእምሯቸው ሊከብድ ይችል ይሆናል። በኋላ እንመጣበታለን። በተለይ ዘሌዋውያን ላይ ደም እንዳይበላ ስለነገራቸው አሁን ቀጥሎ የሚነግራቸው ነገር እያስደነገጣቸው የሚሄድ ይመስለኛል። እውነተኛው እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። ምክንያቱም ያቃሏ መናን ይመግባቸው ስለነበረ አሁን ከነሱ የሚበልጥ ሙሴ የተባለ በልባቸው ውስጥ አለ። እንጀራን ሰጥቷቸዋል፣ መብልን ሰጥቷቸዋል። ግን ያንን መብል ያብራራላቸዋል። ከሰማይ የሰጣችሁም ቢሆን ማን ነው? እግዚአብሔር እንጂ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላችሁ። ስለዚህ ያ እግዚአብሔር ይሄው እንጀራ ሰጥቷችኋል ብሉት። ትንሽ ግራ አያጋባም? ግን ኢየሱስ ብሉኝ ብሎ ማለቱ ግን ምንድነው እዚህ ጋር ያለው አናሎጂ ነው? ምንድነው እዚህ ጋር ያለው ተዛምዶስ? ለምንድነው ብሉት ያለው? የሚበላ ምግብ ምንድነው የሚያደርገው? የምንበላው ምግብ ይገባል፣ ይዋሃደናል። ከዛ በኋላ የምናደርገውን ነገር እናደርጋለን። የሚበላው ምግብ ያኖራል አይደለም እንዴ? ያኖራል እስከሚያልቅ ድረስ ማለት ነው። ያኖራል፣ ይበላል፣ ደግሞም ይበላል። ግን ያኛውና ይሄኛውን ምግብ የሚለየውን ምክንያት ነው ሊያስረዳቸው የሚፈልገው። ያኛውን ምድር የበሉት ምግብ የበሉት አባቶች ምን ሆኑ? ሞቱ። ለእነኛ ጊዜያቶች ግን ኖሩ። አዎ፣ ይሄኛውን ምግብ የሚበላ ግን አይሞትም። ያኛው ምግብ የሰጣቸው እግዚአብሔር ነው፣ ከሰማይ ሰጣቸው። ይሄኛውንም ምግብ የሰጣቸው እግዚአብሔር ነው፣ ከሰማይ ነው የሰጣቸው። ልዩነቱ ግን ያንን የበሉ ሞቱ፣ ይሄኛውን የሚበሉ ግን አይሞቱም። ኢየሱስም እንዲህ አላቸው ይላል፣ እንግዲህ ስለ ሕይወት ነው የምነግራችሁ። በልቶ መኖር ሕይወት ከሆነ በዚህ ምድር ላይም ይሁን ከዚህ በኋላ ያለ ሕይወት አለ። ለዚህ ሁሉ የሚሆን እንጀራ ግን እኔ ነኝ። እኔን የበላ ይሄኛውንም ይኖራል፣ ከዛ በኋላ ያንንም ይኖራል፣ ዘላለምን ይኖራል። ያኛውን እንጀራ የበላ ግን ዘላለምን አይኖርም። ይሄኛውን በምድር ላይ ያለው ኑሮ ሊሞት ይችል ይሆናል። እኔ የሕይወት እንጀራ ነኝ። ቅድም እንዳልኳቸው ዮሐንስ የሕይወት የምትለዋን ነገር ኢንፈሳይዝ ስለሚያደርግ ለዚህ ሕይወት ለምንኖረው ኑሮ ለኖርነው ኑሮ ወደፊት ለምንኖረው ኑሮ ባለቤት አለው። በዛ በባለቤቱ የተሰራው ሕይወት ግን እንደ ባለቤቱ ሐሳብ እንዲኖር ደሞም ዘላለምን እንዲወርስ የዛ ሕይወት እንጀራ መበላት አለበት። የሕይወት እንጀራ እኔ ነኝ ብሎ ጌታ የሚልበት ምክንያት ይሄ ሁለተኛው እውነት እላችኋለሁ ነው። ሶስተኛው እውነት እላችኋለሁ ደግሞ ቁጥር 47 ላይ ትመለከቱታላችሁ። እውነት እላችኋለሁ በእኔ የሚያምን ሕይወት አለው። አሁን ወደ ማመን ሊያመጣው ነው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ በሉና ሞቱ። ሰውም ከእርሱ በልቶ እንዳይሞት፣ ከዚህኛው በልቶ ማለት ነው፣ ከሕይወት እንጀራው ከራሱ ከኢየሱስ ክርስቶስ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። የእግዚአብሔር ስም የተባረከ ይሁን። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። አሁን የባሰ ታፍ እየሆነ መጣ። እኔን ትበላላችሁ የሚለው ጅምላ ንግግር አሁን ጭራሽ ወደ ሥጋና ወደ ደም ሊለወጥ መጣ። ስለ ኮሚኒየን አይደለም በነገራችን ላይ የሚነግራቸው ያለው። እንግዲህ አይሁድ ይህ ሰው ሥጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ቻሌንጃቸው ይገባኛል። በእውነት ስለ መንፈስ ቅዱስ እግዚአብሔርን አመስግኑ ወንድሞችና እህቶቼ። እንዴት ገባን ብላችሁ በተለይ መለኮታዊ ስራ የሰው ልጆችን መዳን በመስቀል ላይ የተሰራው ስራ የኛን ኃጢአት አስወግዶ በእግዚአብሔር ዘንድ ያለው የመዳን ፕሮሰስ ይሄ አእምሮ እኮ ሊረዳው አይችልም። እግዚአብሔር በመንፈስ ቅዱስ አማካኝነት ረድቶን ተቀብለ ነው ኖርን እንጂ ፍጥረታዊ አእምሮ ሊረዳው የሚችል ነገር አይደለም። እነኚህ ሰዎች ከሱ ጋር እየተሟገቱ ያሉ ይመስለኛል። ከዚህም የተነሳ ነው መሰለኝ ከዚያ በኋላ ወደ ኋላ ተመለሱ፣ አንዳቸውም ወደፊት አልሄዱም ብሎ የሚለው። ግን ይሄ ጥያቄ በጣም ክሪቲካል ነው። ምክንያቱም ደቀ መዛሙርቱን እስከ ሞት ድረስ እንዲከተሉት ለማድረግ ከፈለገ ጌታ ይሄ ሊገባቸው ያስፈልጋል። ጥያቄውን አላቋረጠም፣ ይቀጥላል ማለት ነው። መጨረሻ ላይ ቁጥር 47 ላይ ደግሞ 53 ላይ ኢየሱስም እውነት እላችኋለሁ የሰው ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ።
ዘሌዋውያን ላይ ምዕራፍ 3 ቁጥር 17 ላይ ደሙን እንዳትበሉ ተብለዋል። ምዕራፍ 17 ከቁጥር 11 እስከ 16ም ደግሞ ደሙን እንዳትበሉ ተብለዋል። እነኛን ሰዎች አሁን ደሙን ካልበላችሁ ደሙን ካልጠጣችሁ ስጋውን ካልበላችሁ የዘላለም ሕይወት የላችሁም። እነሱ ለምንድነው ያንን ደሙን የማይበሉ ስቡንም የማይበሉበት ምክንያት? ሕጉን መጠበቅ ይፈልጋሉ። ያ ሕግ እነሱ ወደሚፈልጉት የዘላለም ሕይወት ያደርሰናል ብለው ይላሉ። አይደለም። ይሄንን በልታችሁት፣ ይሄንን አዋህዳችሁት። ምክንያቱም ፊታቸው ቆሞ የሚያናግራቸውን በተረዱትና ቃሉን በወሰዱና ልክ በልተው እንደሚዋሃዳቸው ያላቸው ነገር ቢዋሃዳቸው፣ የእግዚአብሔር ልጅነት ቢዋሃዳቸው፣ ሕይወትን የሚሰጠው ጌታ የሱ ማንነት በሕይወታቸው ውስጥ ቢሰርጽ ያንን የዘላለም ሕይወት እንደሚያገኙ ያውቃል። ባጭሩ ነገሩን ለማስቀረት በዚህ አይነት መንገድ ሄዶ ግን ጥያቄውን ወደ ማን አመጣው? ወደ ደቀ መዛሙርቱ አመጣው። ደቀ መዛሙርቱም ይሄ ካልገባቸው አንገታቸውን ለመስጠት በፍጹም አይችሉም። ይሄንን ለኛ ምንድነው አፕላይ የሚያደርገው ብላችሁ ልትሉ ትችላላችሁ። ፈታኝ ጊዜያቶች ይምጡ አይምጡ እሱን እንግዲህ ምናየው ይሆናል። ቤተክርስቲያን በመከራ ውስጥ አታልፍም ከሚለው ውስጥ ወገን ስለሆንኩኝ ነው እንጂ ቤተክርስቲያን በመከራው ዘመን በመከራ ታርፋለች ለሚለው ሰው ለሚያልፉ ሰዎች እንደዛ ከሆነ የሚሆነው ይሄንን መረዳት በዛን ቀን ያድናል። ይሄን ለመረዳት በዚያን ቀን ያጎላል። እኔ ግን ቤተክርስቲያን ትነጠቃለች ከዛ ፊት ብዬ ማምን ሰው ነኝ። ከነሱ ወገን ያለሁት። ስለዚህ የመጨረሻውን ጥያቄ ለደቀ መዛሙርቱ ይዞ መጣ። ስንጀምር ያነበብነው እንግዲህ ስር ሰደው እሱ የሚለው ነገር ስላልገባቸው እሱንም መውሰድና ሕይወታቸው ውስጥ ማዋሃድ እውነት ብሎ የነገራቸውን ነገር ተቀብለው የዘላለምን ሕይወት በሱ ማግኘት ስላልገባቸው ብዙዎች ተመለሱ። ከዚህ የተነሳ ከደቀ መዛሙርቱ ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። በጣም ያሳዝናል። ግን ይሄ ጥያቄ ደቀ መዛሙርቱ ጋር መጣላቸው። እናንተስ ልትሄዱ ትወዳላችሁን? የነ ጴጥሮስ መልስ እዚህ ጋር ነው የሚያስደንቀው። ለ12ቱም እናንተም ደግሞ ልትሄዱ ትወዳላችሁን? ሪሜምበር ይሄን ጥያቄ ሲጠየቅ ይሁዳም አብሯቸው ነው ያለው። ምናልባት አዎ ያለ ይመስለኛል። ከዛ በኋላ ግን የጴጥሮስን መልስ እንመልከተውና ያንን ነው መልህቅ አድርገን ልንይዝ የሚገባል። ጌታ ሆይ ወደ ማን እንሄዳለን? የትም አንሄድም። ምን ይሆን ጴጥሮስ የገባው በዚህ ቦታ ላይ? እሱ እንደሚለው የዘላለም ሕይወትን ሊሰጠው የሚችለው ከሱ ጋር ያለው ነገር እንደሆነ እሱን ውስጡ ማዋሃዱ የሚነግረውን ቃል ማዋሃዱ እሱን በማመንና በማወቅ በኩል በሚያደርገው ጉዞ እንደሆነ የዘላለምን ሕይወት እንዲያገኝ ገብቶት ይሆን? አዎ ይለዋል። ምክንያቱም እንደዚህ ነው የሚመልስለት። ጌታ ሆይ ወደ ማን እንሄዳለን? የትም አንሄድም ማለቱ ነው። ምክንያቱም አንተ የዘላለም ሕይወት ቃል አለ። አንተ የዘላለም ሕይወት ቃል አለ። ብዙ ቃል አለ፣ ብዙ ድምፅ አለ የምንሰማው። እዛ ውስጥ ግን የዘላለም ሕይወት የማናገኝበት ማለት ነው። ይህንን አውቀናል። ምንን አውቀናል? አንተ ክርስቶስ እንደሆንክ አውቀናል። ለአይሁዳውያን ይሄ ችግር ነው ወይ? ኦፍኮርስ ችግራቸው ነበረ። ምክንያቱም የሚጠብቁት አለ። ያኔ ብቻ አይደለም ችግርነቱ፣ አሁንም ችግር ነው። እግዚአብሔር ገልጦልን እኮ እኛ እሱ የመጣው ክርስቶስ ይጠበቅ የነበረው እንደሆነ አውቀን ተከተል ነው እንጂ ላልበራላቸው ሰዎች እኮ ክርስቶስ ገና አልመጣም። ገና አሁንም ይጠብቁታል። ይሄም ደግሞ ከብዙ ነገር ያጎላቸዋል። አንተ ክርስቶስ እንደሆንክ አውቀናል። እሱም ብቻ አይደለም ያወቅነው፣ የሕያው እግዚአብሔር ልጅም እንደሆንክ አውቀናል። ይሄ ለአይሁድ እጅግ በጣም ትልቅ መሰናክል ነበረ። እንዴት አንተ የእሱ ልጅ ነኝ ብለህ ትናገራለህ ብለው የሚቆጡት ክርስቶስ ኢየሱስ የሕያው እግዚአብሔር ልጅ እንደሆነ ስለሚነግራቸው ነው። ይሄንንም ደግሞ ምን አድርገናል? አምነናልም አውቀናልም። እሷን አብረን እናነባታለን። ቁጥር 8 ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ። እኛስ አሁን እዚህ የተረፍነው እዚህ ያለ ነው። አንተ ክርስቶስ የእግዚአብሔር ልጅ እንደሆንክ አምነናል። ከዛስ በኋላ አውቀናልም። እግዚአብሔር በዚህ ዕውቀት ነፍሳችንን ያሸንፋል። ይሄ ዕውቀት ወገኖቼ ያጸናል። ይሄ ዕውቀት እነኚህ የተለዩ ናቸው ያስብላል። ይሄ ዕውቀት መከራ በመጣ ጊዜ አለመናወጥን ያመጣል። ይሄ ዕውቀት የቅድሙን ዝማሬ ያዘምራል፣ ከልብ ያዘምራል። ይሄ ዕውቀት ኢየሱስ ክርስቶስን በማመንና በማወቅ ያለው ጉዞ በዓለም ላይ ተጽዕኖ ለማምጣት ያስችለናል። በምድር ላይ ቤተክርስቲያን በመንግስታት ላይ ተጽዕኖ ማምጣት የምትችለው ይሄ ሰርጾ በገባና ህዝቧ ልጆቿ በዚህ በተለወጡ ጊዜ ነው። ይሄ በሌለበት ቦታ ነው ልዩነቱ ምንድነው የሚል ጥያቄ ሊመጣብን የሚችለው። በማመን የተጀመረው ጉዞ በዚህ ዕውቀት ካላደገና ካልፈጠነና ካልሄደ
እና ልዩነቱ ምንድነው የሚለው ማመቻመች ጋር ልንደርስ የምንችለው ይሄ በህይወታችን ውስጥ በጎደለ ጊዜ ነው። በእነ ጴጥሮስ ህይወት ግን ይሄ ስለገባቸው እስከምን ድረስ ሄዱ? ነፍሳቸውን እስከ መስጠት። ኧረ እኔ እንደሱ እንኳን የቤተ ክርስቲያን ታሪክ የሚያጠኑ ሰዎች እኔ እንደሱ እንኳን እንደዚህ ልሰቀል አይገባኝም፣ ተዘግዝቄ ነው ልሰቀል የሚገባኝ የሚለው ጋር ያደረሳቸው ይሄ ነው። ስለ አንቲጳስ ታሪክ ታስታውሳላችሁ። ራእይ ላይ ባሪያዬን አገልጋዬን በዛ ሁሉ መከራ እንኳን ያልካደኝን ብሎ የሚልለት አንድ ሰው አለ። በሰይጣን ዙፋን ባለበት ከተማ ይኖር የነበረ እንዲህ ይለዋል። ምዕራፍ 2 ዮሐንስ ራእይ ላይ ማለቴ ነው። የሰይጣን ዙፋን ባለበት፣ ያው ታውቃላችሁ የሰይጣን ዙፋን ብሎ የሚለው የሚያሳድዳቸውና የሚያጠፋቸው ሆነ ብሎ ከምድረ ገጽ ሊያጠፋቸው እየተጋ ያለ የሮም መንግስት አለ። ያንን ግዛት ነው የሚለው። የሰይጣን ግዛት የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። ምዕራፍ 2 ቁጥር 13 ላይ ስሜን ትጠብቃለህ። ይሄ ስም ገብቶታል። ሰይጣንም በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳን ሃይማኖቴን አልካድክም። እዚህ ጋር የሚያደርሰን ይሄ መረዳት ነው ወገኖች። ይሄ መረዳት ነው በላይ ያለውን እሹ በሰማይ ያለውን እሹ ክርስቶስ ኢየሱስ በአብ ቀኝ ተቀምጦ ባለበት እሹ እንጂ በምድር ያለውን አይደለም ብሎ የሚለን እውነት እንዲገባና እንዲያሸንፈን የሚያደርገው ይሄ ማወቅና ይሄ ማመን ነው። ታምራቶች ምን ይሆን የሚገልጡልን? ታምራትን ባያችሁ ጊዜ ምንድነው የሚበራላችሁ? አንድ ተአምር በዚህ ቦታ ላይ ቢፈጸም የሞተ ሰው ቢነሳ ምን ይሆን የምናየው? ከዛ ውስጥ ታምራቶች ይሄ ተደረጉ ብለን ስንሰማ ወደ ልባችን የሚመጣው ምን ይሆን? የእግዚአብሔር ልጅ ይገልጥልን ይሆን? ኢየሱስ ክርስቶስን ይገልጠው ይሆን? ያስ መረዳት የኛን ህይወት ይለውጠው ይሆን? ሁላችንንም ይሄንን እላለሁ ጠይቃለሁ። ምን ይሆን ህይወታችንን ድራይቭ ያደርጋል? ክርስትናችንን እየነዳው ያለው እዚህ መምጣታችን መሄዳችን፣ በቤት ውስጥ ያለው ህይወታችን፣ በስራ ቦታችን ያለ ህይወት የሚባል ነገር አለ። ህይወት አለኝ እኔም በቃ ይሄ የማደርገው ነገር ዴይ ቱ ዴይ የማደርገው ነገር የምበላው የምጠጣውን ጨምሮ ማለት ነው። የምወጣበት የሚገባበት፣ የምናገረውን፣ የማደርገውን፣ የማስበውን፣ የምመኘውን፣ የማልመውን እነኝን ሁሉ ድራይቭ የሚያደርገው ይሄ ህይወቴ የሚባለው ይሄ ሁሉ ስለሆነ ምን ይሆን? እሱን አንቀሳቃሹ ሞተር ምን ይሆን? ንግግሬን እንደዚህ ሳይሆን እንዲህ መሆን አለበት ብሎ የሚያስተካክለው ላደርግ የሚፈልገውን ነገር አይ እንዲህ አይደለም እንዲህ ነው የምታደርገው እያለ ድራይቭ የሚያደርገኝ ውስጥ ያለው ነገር ምን ይሆን? ህይወታችን የሚነዳው ምንድነው? እንደዘመርነው እንድንሆን የሚያደርገን ማን ይሆን? በእርግጥ እንደዘመርነው ምንም ነገር ቢሆን ደመና በሌለበትም ጊዜ፣ ዝናብ በሌለበትም ጊዜ፣ ብርሃንም በሌለበትም ጊዜ፣ ጨለማም በበዛ ጊዜ እንደዛው ፍንክችም ማንል የሚያደርገን ይሄ መረዳት ነውና እስቲ ቼክ እናድርገው። ምናልባት እነዚህ ነገሮች ዛሬ እጃችን ላይ ያሉ ነገሮች የተቀበልናቸውና እግዚአብሔርን ያመሰግንባቸው ነገሮች ባይኖሩስ ምን እንሆን ይሆን? ተስፋ ያደረግነው ነገር ሄዶ ቢጠፋስ እንዴት እንሆን ይሆን? አሁን ያለው ሰላም ባይኖርስ? ይሄ መረዳት እነዛን ቀኖች ያሻግረናል። ይሄ መረዳት ጨካኞች ያደርገናል። እንደነ አንቲጳስ፣ እንደነ ዮሐንስ፣ እንደ ደቀ መዛሙርቱ ይሄ ሁሉ ባይኖርም እንኳን ትሞታላችሁ እየተባሉ ጸንተው እንዲቆሙ እንዳደረገ የሚያደርገን ይሄ መረዳት ነው። ምናልባትም ደግሞ ለመጨረሻ ይሄን ጥያቄ ጠይቃለሁ፣ ከዛ በኋላ እንጸልያለን። ምናልባት እዛ ጋር ከመዋል ዛሬ እስቲ እዛ ሄጄ ልደበር ብላችሁ እንኳን የመጣችሁ በሩቅ መሆናችሁ ያላችሁ እዛ ወይ ጫጫታ ነው ያለው ወይ ደግሞ እዛ ብንሄድ ምንም እናደርገው ነው እስቲ በቃ ደረስ ብዬ ልምጣ መዝሙራቸው ደስ ይላል ብላችሁ እንኳን የመጣችሁ ካላችሁ ወይም ሌላ ነገር፣ ምክንያቱም ድሮ ሰዎች ሰውንም ፍለጋ የሚመጡ ሰዎች ነበሩ። እነኚህ ሁሉ ቀሪዎች ናቸው። የዛን ህይወት ባለቤት ኢየሱስ ክርስቶስን ግን ልታገኙት ያስፈልጋል። እግዚአብሔር አምላክ ይርዳ።